ፕሮግራምሽን በጥጭ ነው እንግዲህ በጣም ጸጽቶኛል፣ ከፍቶኛል፣ ቆጭቶኛል። እንደዛ ማድረግም እንዳልነበረብኝ አውቃለሁ። እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ ክፉ ሰው መቀጣት የሚያንሰው ይቅርታ የሆነ ሰዓት ላይ ማለት ነው እንድትነግረኝ ብዬ በጣም ሳስጨንቃት ምናምን ነገር አልናገር ስትለኝ በኃይል እንትን እያልኳት ነበርና ወጥቼ ምናምን ነገር ይከፋኝ ነበር፣ ይደብረኝ ነበር። ቢፈልጉና ልጠራጠርሽ ቢፈልጉና አእምሮ አይቀበልም። አትጠራጠራት ነው ሰው አልጠራጠርሽም። መቼም ባዳይ አትመኝ ማፍለንጂ ሌላ ገና አልተረጥርም ምን ያላምንም አትጅም ከኔ ሌላ አትፈልጊ ውጭ ወጥተሽ እያለቀስሽ ምናምን ጓደኛሽን እንደዚህ ማድረግ እንዴት ነበር ስሜት ውስጥ? እውነት ለመናገር ስላለ እንደ ቃለ መጠይቅ ስታወራ ከባድ ግን በጣም ከባድ ነበር ከምልህ በላይ። እስቲ እኔንም በጣም ሾክ አድርጎኛል ሰማው። እስቲ ንገሪኝ ማለት እስቲ ንገሪኝ። በፊትስ ነግራሽ አታውቅም? እንደዚህ አይነት ነገር ጭራሽ ማፈቅረው ሰው አለ ምናምን ጭራሽ። እና የገረመኝ ደግሞ እሱ ነው። እና አስበው እስቲ ከ9 ዓመቷ ጀምሮ ነው ስትወደው የነበረውና ይሄን ሁሉ ታሪክ አላውቅም ነበር። ከኔ ጋር ደግሞ በጣም ቤስት ነበረች። ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ቅድም የለቀቅንላችሁ ቪዲዮ አይታችኋል። እኔና ዮና ሙዚየም ገብተን እየጎበኘን ነበረ እና ቅድም ቃል ገብቼለት ነበረ ምሳ ጋብዛለሁ ምናምን ነገር ብዬው ነበረ እና እሱ ደግሞ ምሳ አልፈልግም ጁስ ካልጋበሽኝ አለና ጁስ በጣም ነው የሚወደውና እሺ ብዬ እዛው ፊት ለፊት አካባቢ ወደሚገኝ ጁስ ቤት ይዤው ልሄድ ነውና ጀስት እንደ ቭሎግ አይታችሁ ተከታተሉን። የኔና ዮና አጠር ያለች ቭሎጋችን ናት። አሁን የሆነ ቃል ግዛ ምናምን ነገር ብሎ ወርዶ ነውና ተመልሶ ይመጣልና እሱ እስከሚመጣ ድረስ ነው ካሜራ ያበራውላችሁ። እሱ ከመጣ በኋላ ደግሞ ጁሳችንን እያጠጣን የወለዳችንን እያወራን እንቀጥልላችኋለን። አይ ቲንክ ተወዱታላችሁ ብዬ አስባለሁ። ከወደዳችሁ ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። በዚሁም ሰብስክራይብ እያደረጋችሁኝ ለቻናሉ አዲስ ከሆናችሁ ገባ እያላችሁ ላይክ አድርጉኝ። ዮና እየመጣ ነውና ከሱ ጋር ደግሞ ተያይዘን እንገባለን። ውስጥ ስንገባ ደግሞ ካሜራ እናበራላችኋለን። ሰላም እንዴት ናችሁ? አሁን ውስጥ ገብተን ነው ካሜራ ያበራንላችሁና ዮናም መጥቷል። ጁሳችንንም ደግሞ አዘናል። ሁሌ የሚወደውን የጠጣውን ስፕሪስ ጁስ ነው ያዘዝንለት። እኔ ደግሞ አቮካዶን አዝጃለሁ። እንግዲህ ይመጣል ብለን ተስፋ እናደርጋለን። እኔ ግን ትንሽ ከጁስ በኋላ ወራቸዋለሁ ይሄ በጣም ቆየትን ጁስና አሁን ብንጀምር ምን ጁስ ነው? እኔና ጁስ በቃ ተስፋ ቆረጠን። እንደነገርኳችሁ ከዚህ ቀደም ረጅም ጊዜ ማለት ረጅም ጊዜ ይሆናል እንደዚህ ቁጭ ብለን ራሱ የራሳችን ጊዜ ማሳለፍን ምናምን ነገርና አሁን እንግዲህ ግን ምን ተሰማ? ቅድም አሁን ለምሳሌ ሙዚየም ገብተን ጎብኝተን የወጣ ነው ምናምን ነገር ብዙ ነገር አይተን ነው የወጣ ነው። ስለ ሀገራችን ቀስመን የወጣ ነው ትላለህ። ግን አሪፍ ታይም አሳልፈናል አይደል? ስለዛ ታይም ምን ትላለህ? ምን ተሰማ? ጸዴ ነው፣ ደስ ይላል እና ብዙ ማናቃቸው ነገሮችም አይቻልም የረሳቸውን ነገሮች ማለት ነው እና ያው
እንጃ ብቻ አሪፍ ነው። ከኔ ጋር ጊዜ በማሳለፍሽ ምን ተሰማ? ግልጽ አድርጌ ስጠይቅ እውነቱን ለመናገር ደስ ብሎኛል። ረጅም ጊዜ ይሆናል እንደዚህ ታይም ካሳለፍን። ያው እንደዚህ ቦታ ላይ ከመጣን እራሱ ረጅም ጊዜ ይሆናል። በጣም ማለት ነው። እኔም የመጀመሪያ ነው። አንቺ ደግሞ ድጋሚ ከኔ ጋር የገባችው ባይዘው በጣም ሳስረዳው ነበር። ድጋሚ ስላለ እያየሁ ነበር። እንግዲህ ያው አሪፍ ነበር። ደስ ብሏል። አልነበረም እና እንደዚህ አይነት ታይም ታሳድጎ ታሪክ ነው። ደስ ይላል። ሞር ደስ ይላል። ከፍቅረኛችሁ ጋር ሲሆን ደግሞ ሞር ደስ ይላል። አይ ቲንክ የሆነ መቀራረቢያ ነገርም ይሆንላችኋል ብለን እናስባለን። እኛ ደግሞ የመጀመሪያ ብሎጋችን ነውና ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንቀጥላለን። ከተመቻችሁ እንደዚህ አይነት ቆንጆ የሆኑ ብሎጎች ደግሞ ሁሌ እንሰራላችኋለን። ፀሐዩ በጣም ከባድ ነው። በጣም ውስጤንም እያቃጠለኝ ነው። ጁሱ ትንሽ ካገዘከዘልኝ ነበር ያዘዝኩት። ውስጤንም እያቃጠለኝ ፀሐዩን ያቃጠለ ሲጀመር እስከሚመጣ ድረስ ማውራት እራሱ አቅቶታል። ጁስ እስከሚመጣ ድረስ አይናቸውን ይባል ውስጥ ገብተህ ሂድና ይዘና ከበድ ይላል። ግን እስቲ ቆይ እስኪመጣ የሆነ መጠየቅ የሚፈልገው ነገር አለ። ምንድን ነው ማለት ይሄ ነገር ልጠይቅሽ የፈለኩ የሆነ ጊዜ ስላጣሁ ነው እንትን ያልኩት እና ዛሬ ትንሽ ጊዜ አለ። ያው 9 ሰዓት ምናምን ቢሆን ነው አሁን ጁሱም ረጅም ሰዓት ቢቆይ ይመስለኛል። ኦልሬዲ አይመጣ። እኔም ተስፋ ቆርጫለሁ፣ በጁስ አዝኛለሁ። እስቲ ማለት ያኔ ቀደም ጠይቄሻለሁ እና መመለስ አልፈልግም፣ ግን ብቻ አንድ የዘለልኳት ነገር ስላለች ልጠይቅሽ ብዬ ነው። ምንድን ነው? ከባርኪ ጋር በዛን ሰዓት ማለት ነው እኔ አውቃለሁ ደስ ያለሽን ስሜት እንዴት እንደምትዋደዱና አውቃለሁ ጓደኝነታችሁ እና የሰማሁት ነገር ስላለ ምን ሰማ? እንደዛ እያደረግሽ ማለት ታዝኝላት ነበር ነው። እውነት ነው። ያግጫት የነበረ ተገናኝ ወይ በጣም እስቲ ስለሱ ጊዜ መስማት ፈልጋለሁ። ማለት ሳትፈልጊ ውጭ ወጥተሽ እያለቀስሽ ምናምን ጓደኛሽን እንደዚህ ማድረግ እንዴት ነበር ስሜት ውስጥ? እውነት ለመናገር ስላለ እንደ ቃለ መጠይቅ ስታወራ ከባድ ግን በጣም ከባድ ነበር ከምልህ በላይ። አንደኛ ነገር ጓደኛዬ ናት። እንደዛ ማድረጌ በጣም ከብዶኛል። የሆነ ሰዓት ላይ ማለት ነው እንድትነግረኝ ብዬ በጣም ሳስጨንቃት ምናምን ነገር አልናገር ስትለኝ በኃይል እንትን እያልኳት ነበርና ወጥቼ ምናምን ነገር ይከፋኝ ነበር፣ ይደብረኝ ነበር። ያንን ነገር ባላረግ ኖሮ ምናልባት አትነግረኝም ነበረ። እንደዛ ባላረግ ኖሮ ሁሉ እውነት አይወጣም ነበር። ምናልባት ያንተም እውነት አይወጣም ነበረ። ደስተኛ አልነበርኩም ያንን ነገር ሳደርገው፣ ግን በቃ ስላንተ እያሰብኩኝ ስለነበረ ኦልሬዲ ያንን የማድረግ ድፍረቱን አገኘሁ እና አደረኩ። በጣም ሳስበው ማለት ነው በጣም ረጅም ጊዜ ወስዶብኛል ላርገው አላርገው እያልኩኝ ማለት ነው። እና ከአንተ ጋር የሆነ የመጨረሻ ስንጣላ እዚህ ይላል የሆነ ዝግጅት አዘጋጅቼ ምናምን ነገር የፊልም የዛኔ በጣም ነበር የከፋኝ ከምልህ በላይ። አንድ እውነት ነው የሆነ ጨዋታውን አመጣሽው ልጨርሳ እኔን ጠይቀኝ እኔ እኮ መሀል ላይ ጣልቃ የምትገባ የዛኔ በጣም ከፍቶኝ ነበርና በቃ አንድም እንደወስን ያደረገኝ ምናልባት የይቅርታው ሁኔታ መሰለኝና በቃ ይቅር ልትለኝ አልቻልኩም ብዬ አሰብኩኝና ምናልባት ደግሞ ጠልተኛል ብዬ ማስቤ ነበር በጣም። ከዛ ያንን ውሳኔ እንዳደርግ ተገደድኩ። አድርጌው ግን በጣም ስጸጸት ነበረ። ግን አሁን ላይ ግን በማድረጌ በጣም ነው የምትኮረው፣ ምክንያቱም ያንተ ነፃነት ስለወጣ በጣም ደስ ይላል። የሚያረኩት ደግሞ አላውቅም ለአንተ ያለኝን ስሜት በደንብ ልትረዳልኝ ብዬ በማሰብ ለዛ ብቻ አይመስለኝም ብቻ ይገባኛል እንደምታፈቅሪኝ እኔም እንደማፈቅርሽ መቼም መዘንጋት የለብሽም። ብቻ ግን እዚህ ጋር እንድታውቂልኝ የምፈልገው
እውነቱን ለመናገር በጣም ከሄድኩ በኋላ በጣም የጸጸተኝና ብቻዬን ተከፍቼ የረዥም ሰዓት እንትን ያልኩት ነገር ቢኖር ያኔ ፕሮግራምሽን በጥጭ መሄዴ በጣም ጸጽቶኛል፣ ከፍቶኛል፣ ቆጭቶኛል። እንደዛ ማድረግም እንዳልነበረብኝም አውቃለሁ። እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ ክፉ ሰው መቀጣት የሚያንሰው ይቅርታ 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 ይቅርታ። በሰዓቱ አልታወቀኝ እውነቱን ስነግርሽ። በሰዓቱ የነበረው አእምሮ ላይ የነበረው ነገር አንድና አንድ ነገር ቢኖር እንዴት እኔ እንደዛ ሆኜ እሷ ፕሮግራም አዘጋጅታ እንደዚህ ብላ ትጠራኛለች፣ ያው ለይቅርታ ብላ እንዴት እንደዚህ ታደርጋለች የሚል እሳቤ ነበር አእምሮ ላይ የነበረውና ከዛ አንጻር ወስጄው ነው ብቻ ለዛ ይቅርታ። ግን ያኔስ ምን ተሰማሽ? ተቀብያለሁ። ግን ያንን የይቅርታ ፕሮግራም ያዘጋጀሁት አላቅም ከነበርኩበት ላውጣ እንደዚህ ሊሆን አልቻለም። በጣም ከፍቶኝ ነበርና እቤት ገብቼ በጣም ነበር ሳለቅስ ነበር ከምልህ በላይ ማለት በቃ በጣም የጠላኝ ነበር ይመስላል። በጣም ከፍቶኝ ብቻ ግን አልፏል። አሁን ሁሉ ነገር አልፎ ዛሬ ልናታል ዋናው እሱ ነገር ከምንም በላይ አልፏል። ያው ማያልፉ ጊዜያቶችም አልፏል ያልፋሉ እና የምር ያኔ እንደዛ በማድረጌ በጣም ጸጽቶኛል። ይቅርታ በጣም ተቀብያለሁ። ግን አላውቅም አንዳንድ ፍቅሮች በብዙ ፈተና ውስጥ ያልፋሉ እና የኔን ያንተም ማለፍ ነበረበት። ምናልባት አላውቅም እኔ ጋርም ያለው ፊሊንግ አንተ ጋርም ያለው ቼክ ማድረጊያ ነው ብዬ አስባለሁ። አንዳንድ ፈተናዎች ማለት ነው ሁሉም ለበጎ ነው ብለን መቀበል ብቻ አልፈነዋል ማለት ባለብን። በመጀመሪያ ግን ጥሩ አልነበረም፣ ግን አጨራረሱ አምሯል። ዋናው ውስጥ ነው የምንፈልገው። ግን ፈተና ሲመጣ ግን ከዚህ በኋላ እኔም አንተን አምኜ አንተን እኔን አምነኸኝ እርስ በርስ ተደጋግፈን ወደፊት መቀጠል አለብን። በመሀላችን ያለው ክፍተት እንዲቀር ነው የኔ ምኞት። ማለት አንተን በሙሉ ሌላ እፈልጋለሁ። ከዚህ በፊት የሰራሁት ስራ አለ፣ አንተን አላመንኩም። እሱ በተደጋጋሚ ጊዜ ይቅርታ ጠይቄያለሁ እና ከዚህ በኋላ ደግሞ ምናልባት አላውቅም ወደፊት ላለው ህይወታችን ወደፊት የምንቀጥለው መተማመን ግዴታ ስለሚለመዳል ለዛ አይሰማም። እኔ በሙሉ ሌላም በጣም ትግል አንተ ደግሞ በሙሉ ልብን ታምኝ በጣም ፈልጋለሁ እና ታምነኛለሁ ይላል። እኔ አምንሻለሁ። እኔ ያው አንድ እዚህ ጋር እንትን እንድታውቂልኝ የምፈልገው ነገር እንትን ሳይሆን በቃ ብቻ አምንሻለሁ። ብፈልግም አልጠራጠርም። እኔ ሳፈቅር ከልቤ ስለሆነ ምንም ማለት ብፈልጉና ልጠራጠርሽ ብፈልጉና አእምሮ አይቀበልም። አትጠራጠራት ነው ሶ አልጠራጠርሽም። በዚህ ሀሳብ አይግባሽ። ስለምታፈቅረኝ ደግሞ አመሰግናለሁ። መቼም ባዳይ አትመኝ ማፍለንጂ ሌላ ገላ ሌላ አልጠረጥርም ምን ያላምንም አትጅም ከኔ ሌላ እሱ ሲመጣ ደግሞ ሞር እንቀጥላለን። ምክንያቱም ተርበህ ነው አልገባችሁም እና ኢነርጂ አጣን። የምናወራ ኢነርጂያችን አልቋል። ፀሐይም ደብድቦናል። እንግዲህ እስቲ ያው ጁስ ይምጣ። አደረ ኦልሞስት አደረ። ረጅም ሰዓት እኛ ተራብን። የትም እንዳትሄዱ አብራችሁ እንመለሳለን። እሱ ሲመጣ እናበራላችኋለን። እንግዲህ ጁሳችን መጥቷል። መጥቶ ጀምሬያለሁ። እኔ አላስቻለኝም። መጨረሻ መጥቷል እና በጣም ከመጠማቱ ብዛት ግማሽ ነው ያደረገው። ዳገት በሉት በቃ በስትሮ ጭራሽ ነው የማይሆነው እና ለኔ ራሱ ያለ ብልብል እምቢ ብሎኛል። እንግዲህ እስቲ በዚህኛው ማሰልፍ ነበር። ወፍራም ነው ጁሳቸው። በተለይ ደግሞ ይኸኛው በጣም ወፍራም ነው እና ይሳብ ብቻ አንቺ በጣም አንደኛ ተመቸ። እኔ ጁስ ስለሆነ ደግሞ ሞሪ ይመቻል። በጣም ጸዴ ነው ሞክሩት እና ያው ወደ ነጥቤ ስመለስ ቀኑ አሪፍ ነው። በአሪፍ ሁኔታ ነው የጀመርነው። ያው እስቲ ማለት እንደ ስለ አንዳንድ ነገሮች እያወራን ትንሽ እንቆይ ደስ ይላል።
ስለምን ማለት ከዚህ በኋላ ብዙ እንትኖች ይኖረናል ብያቸዋለሁ። ብዙ ቦታዎች እየሄድን ፍላጎታችሁ ከሆነ ነው ያው እናንተ የማታዩት ነገር ምንም አይሰራልንም ለእናንተ ብናስተላልፍና ያው እናንተ ከወደዳችሁት ይህን ቪዲዮ በቃ እስቲ አሪፍ ሰብስክራይብ ካገኘን አሪፍ ቪው ካገኘን ወይ አሪፍ ላይ ከገጫችሁ ያው አሪፍ ላይክም ካለ ሌላ ቦታ እንሄዳለን። ያው ቅድም የኔ ቪዲዮ ላይ ነግሬያቸዋለሁ። ወይም ደግሞ ቻሌንጅ ማድረግ ትችላላችሁ። እዚህ ቦታ ሂዱ ምናምን ነገር ማለትም ትችላላችሁ። ለዛ ካላችሁ እናንተ የምትፈልጉት ቦታ ፍቅራችን በዛው እናድሳለን ማለት ነው። እየተዘዋወርን ለእኔ ቆንጆ ነው የሚሆነው። ሊንክ እስኪ እሱን እያየሁ በደንብ ወጪ ነው ማስወጣ በጣም ቋጥሮብኛል ትላለህ። እስቲ ያው ችግር የለውም ከአሁን በኋላ ችግር የለውም። አውጣለሁ ምን አይነት ብቻ አሪፍ ቆይታ እያሳለፈ ግን እስቲ የምር ንገሪኝ እስቲ ማለት አሁን እዚህ ጋር ያው እንዲነሳ አትፈልጊም፣ ግን እኔ ሁሉንም ነገር ማወቅ እፈልጋለሁ እና እስቲ ከኛ ርዕስ እንውጣና መጀመሪያ ምን ተሰማሽ? ስለዚህ አሁን ምን ላይ ነሽ? ደስተኛ ነሽ? ያው እኔ እንደዚህ አይነት ነገር ላይ ብዙም አይደለም ቀንጣፋ ለዛ ለማመድ ነው ይባል። ምን ተሰማሽ? እዚህ ቦታ ስለመጣ ዛሬ ነው ያው ፋይ እያደረኩሽ ነው። እሱ ግልጽ ነው። እኔ የጋበዝኩት ተራታች እሱማ እዚህ ጋር አንቺ ነሽ የጋበዝሽ። እኔ ደግሞ እዛ የሀገርሽን ታሪክ እቺ ሉሲ ነች ምናምን ያዝ ብዬ አንድ የወሰድኩሽና ከዛ አንጻር እንዴት ነበር የሚለውን እስቲ ሰፋ አድርገሽ ንገሪኝ። ማወቅ መስማት ፈልጋለሁ። አይደሉ ሳይሰጠኝ በጣም አመሰግናለሁ። በጣም ጀምራለች። ከዚህ ሁሉ በፊት ግን ምን ተሰማሽ? ደስተኛ ነሽ ወይ? እዚህ ጋር መገኘታችን ምን ተሰማሽ? ማለት ይህን ጊዜ እያሳለፍን ነው። አሪፍ ጊዜ ነው። ምን ተሰማሽ? በዚህ ነገር ማለት ደስ ይላል። አሪፍ ነው። ተመችቶሻል ወይ? ከምን በላይ በጣም ተመችቶኛል። ይሄን ያልጠየቅኩሽ ይሄን ነገር ላይ ታውቂኛለሽ። ዝግም ያልኩት ነኝና አላውቅም። እኛ እናሰለጥናል። እኛ ጋር ያዋክስ ነው ነገር ይዘተናል። በመጀመሪያ በጣም ደስ ይላል። ከምን በላይ አም ሶ ሃፒ ከአንተ ጋር በመሆኔ በጣም ደስ ይላል። ማለት ብዙ ነገሮች እናሳልፈናል። አንዳንዴ ያሳለፍናቸው ነገሮች ለበጎ ነው ለመጥፎም ነው። ከዚህ በፊት ብዙ ደስተኛ አልነበርንም። የነበረን ግንኙነት ምንም ደስ የሚል አልነበረም እና አንዳንዴ እንደዚህ አይነት ታይም ማሳለፍ ለራሳችን በጣም አሪፍ ነገር ነው። ምናልባት ስለወደፊት ስላለው ነገር የምናወራበት የራሳችን ታይም ያስፈልገናል እና ብለን ማውራታችን በጣም ቆንጆ ነገር ነው። ካሳለፍነው ነገር አንፃር ብዙ ደስ የማይሉ ነገሮች በማላችን ተፈጥሮ ነበር። እኔ ጋርም አንተ ጋርም ማሳለፍ ምናልባት አላውቅም ትንሿ ፍቅራችን አያል እንድትወርድ ሊረዳት ይችላል። ያሳለፍነው ላይፍ ምናልባት ሊያፈርሰው ይችል ነበረ፣ ግን መጨረሻው ግን አሪፍ ሆኗል። እኔ እናንተ እዚህ ተቀምጠናል። ሲላውንም አንድ ላይ ነን፣ ጠንካራ ነን እና ያ ደግሞ ምን ያክል ግንኙነታችን ጠንካራ እንደሆነ የሚያሳይ ነገር ነው። አንተ ለኔ ያለ ፍቅር እኔ ለአንተ ያለ ፍቅር እስቲል ጠንካራ እንደሆነ ነው ብዬ ነው የማምነው እና አሁን እዚህ በመገኘታችን ደግሞ በጣም 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 ደስ አንተ ደስ እንዳለ ማለት እኔም ደስ ብሎኛል። ይሄን ማውራትሽ ራሱ በጣም ትልቅ ነገር የሆነ ነገር ራሱ የሆነ ስሜት ራሱ አለው እና ደስ ይላል ነበረ። በጣም ደስ ይላል። በጣም ደስ ይላል። ብቻ አሪፍ ነገር ነው። አመሰግናለሁ ደስ ስላለሽ እና ግብዣን ተቀብለሽም ስለመጣሽ እና ዛሬ ዝግም ያለ ቀን እናሳልፍ ነበር። እዚህ ባንመጣ ጸዴ ነው፣ አሪፍ ነው። ያው ምንም ማለት አልችልም። ይህን ነገር ማበላሸት አልፈልግም፣ ግን መጠየቅ ደግሞ እፈልጋለሁ። ማለት እንዲበላሽ አልፈልግም። ጊዜያችን ደግሞ ማይበላሽ መታስ ግን ደግሞ መጠየቅ እፈልጋለሁ። ማለት ቅድም ነግረሽኛል ስለ ባርኪና እንደዛ እያደረግሻት ወጥተሽ ስታለቅሽ ነበር። እሱን አውቃለሁ። ስለ ደብዳቤው ታውቂ ነበር?
ወይኔ እሱ ታሪክ ማለት ነው። እስቲ እኔንም በጣም ሾክ አድርጎኛል ሰማው። እስቲ ንገሪኝ ማለት እስቲ ንገሪኝ። በፊትስ ነግራሽ አታውቅም? እንደዚህ አይነት ነገር ጭራሽ ማፈቅረው ሰው አለ ምናምን ጭራሽ። እና የገረመኝ ደግሞ እሱ ነው። እና አስበው እስቲ ከ9 ዓመቷ ጀምሮ ነው ስትወዱ የነበረው እና ይሄን ሁሉ ታሪክ አላውቅም ነበር። ከኔ ጋር ደግሞ በጣም ቤስት ነበረች። ታውቃለህ ምን ያክል እንደምንቀራረብ እና ምንም ነገር ያልደብቃትም የተፈጠረው ነገር ሁሉ እነግራታለሁ። እሷም ትነግረኝ ነበር ነው ይሄን ያክል ዓመት ደብቃ ሳትነግረኝ እና ኢቭን ሁላ ቶፋን አስተዋውቂ ምናምን ስትለኝ እንደምታውቀው ነገሮች አየሽ፣ ይሄ ነገር አቅዳ ነበር ማለት ነው። እቅድና ስትራቴጂ ከሷ መንገፍ አለብን ብዬ አምናለሁ። ብቻ እሺ ቀጥይ ብቻ አልነገረችኝም ነበር ነው መጨረሻ ላይ ስትነግረኝ ደብዳቤው እንዳለ እኔ ረጅም ዓመት አውቀዋለሁ ቶፋና ፎቶ አሳየችኝ። የድሮ የልጅነቱን ፎቶ ምናምን ነገር ነው። መጀመሪያ አላመንኳትም ነበር፣ ምክንያቱም የድሮ ፎቶች ምናምን ነገር ኦልሬዲ ከፌስቡክ ላይ መገኘት ይችላሉ፣ መነሳት ይችላሉ። እዛ አላምን ምናምን ነገር ስላት ደብዳቤ አለ ምናምን ነገር አለች። ሄደሽ ደብዳቤውን ማንበብ ቻልሽ መስሎኝ በቃ ከቶፋ ጋር ሄድንና ስጠይቀው እንደዚህ መጽፈልኝ ልጅ አለች አው ምናምን ነገር ማለት እንዴት አስቀመጠው? ይሄን እኔም የገረመኝ ረጅም ጊዜ አያቱም ያስቀምጣሉ መሰለኝ ቃይቶ ለዛ መሰለኝ የተቀመጠው። ብቻ ስነግረው ግን እሱን ብቻ መስሎ ነው። የገረመኝ ነገር ደግሞ ማለት ነው ስነግረው አስታወሰ። እንደዚህ አይነት ልጅ ስሟን ባያስታውሳትም እንደዚህ አይነት ልጅ ዴይሊ የምትጽፍልኝ ልጅ ነበረች ድሮ ምናምን ነገር፣ ግን እሷ ልትሆን አትችልም ማለት ነው። ከዛ እኔም በቃ እንዴት ትሆናለች ምናምን ነገር ብዬ ነበር። ግን ስለዚህ ደብዳቤ ደግሞ ማንም ያውቅ የለም፣ ለማንም ተናግሮ አያውቅም። ኢቨን ጓደኞቹ ምናምን ነገር አልነገራቸውም። እኔም አላውቅም ማን ትጻፍ ማን ከማን ጋር እኔ ጨረሰ ማለት ነው። የማውቀው ፍቅርን ብቻ ነው። ሁላችንም የምናውቀው ስለ ፍቅር ብቻ ነበር። ከፍቅር በኋላ ነው ቶፋ ያው እና ምን ሲግማ ወይየው ብቻ እንደዛ ነው። እኔ የማውቀው ከፍቅር ጋር ነበር እስካሁን ከእሷ ጋር እንደነበረ ነው። በፊት ላይ የምትጽፍለት ሴት እንደነበረች ማለት አላውቅም ነበር። እና ግን የምሬን ነው። አሁን በምን እንድትረጂኝ የምፈልገው ነገር እዚህ ጋር ፈገግ የምለው የሆነ እንትን የምለው ነገር ሳይደብረኝ ቀርቶ አይደለም ማለት ቶፋ በቃ የበፊት ፍቅረኛ ነበረች ምናምን እሱን ነው። ግን ያ ነገር ምንም ሊለውጠው አይችልም። የእሱን ሌላው ይቅርና እኔ የሆነ ነገር በሆነ ራሱ ሊታሰር የሚችለው ቶፋ ነበር እና እሱ ላይ እንደዚህ አይነት ነገር አድርጋበታለች። ያው በደልም በበደል ና እያልኩ አይደለም፣ ግን ብቻ አያስፈልግም እንደዚህ አይነት ነገር ብዬ አስባለሁ። እንጃ እናንተ በምን ልክ እንዳሰባችሁ ባላቅም እንደዚህ አይነት ነገር አያስፈልግም። እንጃ ብቻ እኔ የሆነ ጭንቅ ብሎኛል የምር። እዚህ ጋር የቶፋንም ስሜት እንትን ለማለት አይደለም፣ ግን በቃ በእኔ በኩል ከመጣሽ እኔ በጣም ደብረኛለች። እውነቱን ስለሚስ ማለት በጣም ላያቸው ከማልፈልጋቸው ሰዎች አንዷ እሷ ናት። አንዷ ነው ዋነኛው አንዷ እሷ ናት። አይ ማንም አይረዳኝም ማለት ምን ይል አሁን እዚህ ጋር ፈገግ እያልኩ ምናምን ነው። ይሄ ያው ብዙ ጊዜ የውስጥ ቁስላችን ከፊታችን በሚታየው ፈገግታ እንሸፍናለን እና እንደዛ ነገር ነው እንጂ የምሬ ይሄ እስር ቤት ነበር። እድሜ ላንቺ አመሰግናለሁ። በዚህ አጋጣሚ አመሰግናለሁ ቶፋንም አንቺንም እና እኔ ለኔ ብቻ ሳይሆን ማለት ያን ነገር ባለማድረግ ራሱ እኔ በጣም ደስ ብሎኛል ከምልህ እውነትን ነበር እስከዛ ድረስ ስታወራ የነበረው ነገር ሁሉ ሁላችንም ተጠራጥረን ነበር። እኔ ብቻ አይደለም ሁላችንም ተጠራጥረን ነበር። ሁላችንም ተጠራጥረን ነበር። ያ ነገር ግን ባለመፈጠሩ በጣም ነገር ላይ ኮምቼ ይባላል ደስ እኔ እኮ ታማኝ ነኝ የምሬን ያንን ብዬሽ አሁን ጉራ እንዳይመስልሽ እና ግን ብቻ እሱን ተይው እርሳው እና አሪፍ ነው። ደስ ይላል በጣም እና ዋናው መተወጣ ፈጣሪ ይመስገን። ግን የማይረሱ ብዙ ነገሮች አሉ። ትንሽ ጊዜ ውስጥ ታሪካችን ላይ የሆነ ትራጀዲ የሆነ የፍቅር ግንኙነት በቃ ብቻ በጣም ይከብዳል። አንዳንዴ እውነተኛ ፍቅር በብዙ ይፈተናል ይባላል። ምናልባት ይሄ ከፈተና በላይ ነው።
የምሬን በጣም ተሰቃየን። የምር ያው እስቲ ፈጣሪ እንደው ያዝልቅልን ማለት ነው እንጂ የምሬ ነው። አይ እኔ በምን እውነቱን ስነግርሽ ይሄ ነገር ባይፈጠር የኔና አንቺ የመጨረሻችን ነበር ማለት አፈቅርሻለሁ፣ ልለይሽ አልፈልግም። ግን አንዳንዴ እምነት ይበልጣል ስልሽ በቃ ልታምኚኝ ግድ ነው። ያኔ ነው ፍቅር የሚሆነው። ፍቅር ብቻውን ባዶ ነው። እምነት፣ ክብር የሚባሉ ነገሮች ፍቅር ላይ በጣም አስፈላጊ ነገሮች ናቸው እና ክብርን ካንቺ አላጣሁም፣ ግን እምነትን አጥቻለሁ ምናምን ብዙ ነገሮችን ማጣት እንትን እላለሁ። ግን ያው አንቺ ሳታምኚኝ ስትቀሪ በጣም ይከብደኛል፣ ማሰብም አልፈልግም። እስኪ ብቻ ፈጣሪ ወደ ጥሩ ጊዜ ያሳልፈን። ብቻ ያችን ልጅ ላያት አልፈልግም፣ ህይወታችን ላይ እንድትገባም አልፈልግም። በቃ አሁን እንትን ብለን እኔም በይቅርታ አልፋለሁ። በቃ ይቅርታ ትልቅ ነገር ነው። ይቅርታ ብላኛለች፣ ተቀብያለሁ። በቃ እሷም እዛው እኔም እዚሁ ወደኛ ቲም ሁላ እንድትመጣ አልፈልግም። ቀደም ባለ ሰው ሀሳብ ላይ እውነት ትልቅ ነገር ነውና እኔ ጋርም አንተ ጋርም ምናልባት ያለው የጎደለው ነገር እሱ ነበረ። እኔም አላመንኩም ነበረ፣ አንተም በፊት ታሪክ አላመንከኝም ነበረ እና በመሀላችን ላይ እርስ በርስ ያለመተማመን ችግር አለ እኔ ጋርም አንተ ጋርም። ግን ያንን ከዚህ በኋላ ደግሞ ወደፊት ማስተካከል ብንችል ሳይሆን በቃ ማስተካከል አለብን ብዬ አምናለሁ። እኔም ከዚህ በኋላ አንተ በሙሉ ልቤ ላምነህ፣ አንተ እኔን በሙሉ ልቤ እንድታምነኝ ነው የምፈልገው። ከዚህ በኋላ ደግሞ እውነት ነው ፍቅር ያለ እምነት ባዶ ነው። ወደፊት ለምንኖረው ኑሮ ደግሞ እርስ በርስ ተማምነን ጸድ የሆነ የፍቅር ግንኙነት ነው አሪፍ የሆነ የፍቅር ታይም እንድናሳልፍ፣ ጸብ ሳይኖር ደስታ ብቻ ያለው የጭቅጭቅ ሳይሆን የሰላም ያለው እመኛለሁ፣ አስባለሁ። ፈጣሪ ይባርክልን ፍቅራችን። አረጀን መባረክ ጀመርን እኮ እድሜያችን ሄደን ብቻ በይ እንግዲህ ያው የምትይው ነገር አለ። በጣም ደክም አንቺ ዙረን ደክሞናል። እንግዲህ እስቲ እንረፍ። በጣም አጭር ብሎግ ነው የሆነችው፣ ግን እንደተመቻችሁ ተስፋ እናደርጋለን። ብቻ እንደዚህ አይነት ኮንተንት ደግሞ ከፈለጋችሁ የእኛን ፍቅር ሞር ማየት የምትፈልጉ ከሆነ ደግሞ ላይክና ብቻ እናንተ ብቻ አይደላችሁም። ብዙ ጊዜ እዚህ ጋር ልናገር የምፈልገው ነገር እናንተ ብቻ አይደላችሁም ጸብ የሰለቻችሁ፣ እኛም ሰልችቶናል። ጸብ ሰልችቶናል፣ በጣም ደብሮናል። እኛ እንደው የምንፈልገው ነገር በቃ ሰላም ሆኖ ዝም ብሎ በሰላም መኖር፣ ግን ከዛም ከዚህ የሚመጣው ነገር ደስ አይልም። እኛ አሁን የራሳችንን ህይወት እያስተካከልን ነው። ለሌላው መድረስ አለብን ይመስለኛል። ለሌላው መድረስ አለብን ማለት ጓደኞቻችንም አሉ ምናምን ነገርና ከዛ ወይ የኛን ፍቅር ያደሰልን ፈጣሪ እነሱንም ያደሰላቸው። ብቻ እኔ ያልኩት ይሄን ነው። አንቺ መዝጋት ካለብሽ አንቺ ታያገኝና እሺ ስዘጋው ብቻ ሁላችንም ደስተኛ አድርገን ሀገራችንንም ሰላም ያርግልን። ምንድነው ሰላም ያርግልን። ብቻ ቀጣዩ ሳምንት ደግሞ ጥምቀት ነው። የጥምቀት በዓል እየደረሰ ነው። ባይዘው ጥምቀትን አሪፍ አድርገን እናከብራለን። የጥምቀት ቪዲዮም ጠብቁ። ለጥምቀትም እንኳን አደረሳችሁ ቀደም ብለን ማለት ነው። የጥምቀትም አሪፍ ቪዲዮ እንሰራላችኋለን። ብቻ በዓሉንም የሰላም ያርግልን። እኛም ለወደፊት ህይወታችን ደግሞ አሪፍ እንመኛለን። እናንተም እንደተመኛችሁልን ደስተኛ ሆነን ከዚህ በኋላ ጭቅጭቅ ሳይኖር ሰላም ያለው እርስ በርስ የመተማመን ያለው የፍቅር ግንኙነት ይኖረናል ብለን እናስባለን። አይ ቲንክ ያለፈው ስህተታችን ካለፈው ህይወታችን ብዙ ተምረናልና አሁን ላይ ስህተታችን ምናልባት በሳል አድርጎናል ብዬ አስባለሁ። እና ስህተት አንዳንዴ ያለንን ነገር ያጠነክራል፣ ግንኙነታችን ደግሞ ሞር አጠንክሮልናል ከምላችሁ በላይ እና በፊት እንደዚህ አልነበርንም። አሁን ላይ በጣም ጠንክረናልና ያለፈው ለመልካም ነው ብዬ አስባለሁ። እና ከዚህ በኋላ ደግሞ ላለው መልካሙን እየተመኘን ብሎጋችንን በዚሁ እንዘጋላችኋለን። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኔ ብዙ ጊዜ እየገባሁ ሰብስክራይበሮች አያለሁና ሁሌ ሰብስክራይበር መች ነው 20 የምሞላው 30 የምሞላው እላለሁና
በዛ ይልምልክ በቃ ሳወራ ሁላ ሰብስክራይበር የሚል እንትን የሆነ ቃል አይጠፋም ካፌ ብዙ ጊዜ አዳልጦኝ እንደዛ እላለሁ። እስቲ ዮናስ እሷንም እኔንም 20K አስገቡን 20 አስገቡን። እኔ 15 ብታስገቡኝ ችግር የለም በትንሹ አስገቡን። ያው እንወዳችኋለን። በሌላ ቪዲዮ እስክንገናኝ ድረስ ቻር ቆዩልን።